ጉዳይ እኔ ግልጽ ነው እንጂ ታዲያ ሰው የምትወጂኝ ከሆነማ እንዴት ነው እንኳን 6 ወር 6 ዓመት 60 ዓመት አይጠብቅም እንዴ ሰው እድሜ ከሰጠ ከአንቺ ብትታመም ያልጠብቅሽም ከአንቺ ብትታመም ያልጠብቅሽም ሁሉ ጠብቄ ትችላለህ እኮ አላቅም እሱን ታመሜ ስለማላቅ አላቅም ግን ምንድነው እኔ በቃ ማለት አሁን እኔ ባለጌ ሴት አይደለሁም ጨዋ ሴት ለባሌ ታማኝ ክብር ያለ ሴት ስለሆንኩ ነው ፍቅር እንደዚህ የቁጭ አርጌ ይሄ ከክብር ጋር ከግልጽኝነት ጋር ይነጋገራል አሁን እኮ እኔ አልችልም እንፋታ ብል ተፋተሽ በቃ መፋታት ነው ፈልጊው ማለት ነው እኔ እንደዛ አይነት ሐሳብ አምሮዬ ላይ እውነት ለመናገር አልመጣም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን በያላችሁበት ሰላማችሁ ይብዛ ስለምትሰጡን አስተያየት መልካም ኮሜንቶች በጣም እናመሰግናለን ዛሬ እንግዲህ ከሁሉም ነገር ወጣ ብዬ ፍቅርን ፕራንክ ላደርገው አስቤያለሁ ፕራንኩ ምንድነው ፍቅር የሆነ አሞት ነበረ እና ህክምና ሄዷል ይሄን ነገር አልነገርናችሁም ለእናንተ እና ህመሙ ትንሽ ጠጠር ያለ ነበር እግዚአብሔር ይመስገን ግን ተሽሎ እየተሻለው ነው እና የተከለከላቸው ነገሮች አሉ እስከ 6 ወር ለምሳሌ እንቁላል ስጋ አረቂ እና ደግሞ ምን ልበላችሁ ምንድነው የተከለከለው ልበላችሁ ግንኙነት ለምሳሌ በቃ ይሄ ግንኙነት ከባልና ሚስት ጋር ተከልክሏል ማለት ነው በእኔ ንግግር እንዳስቆ ተከልክሏልና እስከ 6 ወር እና ዛሬ ፕራንክ ላደርገው ነው ፕራንኩ ከበድ ሊል ይችላል ምክንያቱም አባ ቲቪን ተታየዋራው እኮ ነው ቲቪን ተውና እኔን አዳምጠኝ ለስሬስ ጉዳይ ስለሆነ የፈለኩ ጆሮ ሰጣ አዳምጠኝ እሺ ያዳምጥሽ ቲቪን አጥፋው ሲጀመር በሪሞት እሺ ያው አጠፋ የሆነ ነገር ማለት ጥብቅ ጉዳይ ላወራ ፈልጌያለሁ በመጀመሪያ ምንም አይነት ነገር ቢሆን እንዳትቀየም እንዳይደብርህ ከምንም አንግል እንዳታየው እኔ አንተን ስለምወድ ስለማከብረህ ነው ይሄን ነገር ልልህ የምፈልገው ማለት ነው ያው እንደምታውቀው ህክምና ያው ትንሽ አሞ ነበረ ባላሰብነው መንገድ ህክምና ሄደ ያልጠበቅነው ነገር ነው የተባልነው እግዚአብሔር ይመስገን ሰው ህክምና ሄዶ በጣም ኦቨር ነገር ሊባል ይችላል ያንተ ያን ያህል እንትን የሚባል አይደለም በዚህ እግዚአብሔርን አመሰግናለሁ እውነት ነው ግን እንደምታውቀው ለ6 ወር ከእንቁላል ከስጋ ከመጠጥ ከአልኮል መጠጦችና ከግንኙነት አመሰግናለሁ ስላገዝ ከግንኙነት ተከልክለሃል የተባልኩትን አረሳም ይሄን ከተባልክ ደግሞ ድፍን አንድ ወር ሞላ ማለት ነው እና አንድ ወር ሙሉ ያው እንቁላሉንም ምኑንም ስቲል ነው ለባባ ነው እንጂ የገዝቼ ማበላው አንተ እንደዚህ አይነት ተከልክለህ እኔ ስጋ ልበላ ወተት ልጠጣ ወይም ደግሞ አልኮል ልጠጣ አልችልም በየ ካንተ ጋር ነው እኩል ታቀበ ያለሁት አዎ ፍቅር እሱ ምንድነው እኔ አንተን ስለምወድ እኔ አንተ ሳትበላ እኔ መብላት አልፈልግም ባባ ስነ ስርዓት ተኛ አባትና እኔ እያወራን ነው ተኛ እና ምንድነው አሁን በዚህ አንድ ወር ውስጥ ቆየሁኝና ከዚህ በላይ እኔ የእንቁላሉን የአልኮሉን የስጋውን የመጠጡን ችግር የለውም እኔ መታገስ እችላለሁ ግን እኔ ሚስትህ ሁኚ ካንተ ጋር አንድ ቤት እየኖርና አንድ ቤት እያደር አንድ ወሩን አየሁት ከዚህ በላይ ግን ልታገስ አልችልም በሌላው ጉዳይ ማለት ነው በግንኙነት ጉዳይ እኔ ስሬስ እኔ ልታገስ አልችልም ምን እየቀለድኩ አይደለም እንደዚህ አይነት ስሬስ ጉዳይ ላይ ሊቀለድ አይችልም ጊዜ ስላጣው ነው ማታም ነግርሃለሁ ስለ ይደክመሃል ያው ምንም ነገር ስለተከለከልክ ሊሆን ይችላል ትተኛለህ ሶፋም ላይ ሊሆን ይችላል አልጋም ቀድመህ ምናምን ነው የምትተኛና ጊዜ አጣው ይሄን ነገር ላውራ ከነገ ዛሬ እያልኩ ድፍን አንድ ወር ሙሉ ታግሻለሁ ነው ቆይ ፍቅር ማለት አሁን ጥያቄሽ ግልጽ አይደለም በአንድ በኩል አዎ አዝነሽልኛል አውቃለሁ
ያላሰብነው ህመም ገጥሞኝ በህመም ምክንያት ያልሻቸው ነገሮች ተከልክያለሁ። ግን አንድ ወር ሙሉ ከኔ ጋር አብረሽ ሌላ ነገር ውስጥ አለማድረግ ታዲያ እኔ ጋር ምንድነው? ፍቅርሽ ቀንሶ ነው? ፍቅርሽ ጠፍቶ ነው? ኖ ፍቅሬ ጠፋ አይደለም። እንዴት መታገስ አልችልም ማለት እንዴት ምን ልትይ ፈልገሽ ነው? ምን ልትይ እንደ ሚስት በቃ አብረን እያቀፍኩሽ ነው እየሳምኩሽ ነው። ታዲያ እሱ እኮ ነው መጥፎ። እንደው ወይ አንድ ሀሳብ 5 ወር ነው የቀረህ። ለ5 ወር ለምን ተከራይተሃት ነው? በቃ ማርያም እኔ የምርሽ እንደዚህ እያወራሽ ነው? እኔ እንደ አይነት ቀልድ አይመቸኝም ፍቅር። አምስሬስ እንዴት ነው እኔ 6 ወር ሙሉ ባሌ ጋር አብሬ እያደርኩ ደግሞ እኮ ቢያንስ አትቅረበኝ እልሃለሁ። አትቅረበኝ፣ አትሳመኝ፣ ጥሩ አይደለም እልሃለሁ። እኔም እኮ ለእኔም ማሰብ አለብን። 2 አማራጮች ይዣለሁ። አንድ ተከራይና እየመጣሁ አበስልልሃለሁ፣ ወጥም ሰራራለሁ፣ እንራራቅ ለ4 ወር ለ5 ወር። ይሄን ካንቺ አልጠብቅም እኮ አዳምጠኝ። ሁለተኛው አማራጭ ደግሞ ምንድነው? በቃ ሕክምናውን ተወው፣ ጸበል እንሄዳለን። በጸበል ትድናለህ። በቃ ጭራሽ እኮ ሌላ ምግቦቹ እኮ ማለት ነው ምግቦቹ ችግር የለውም ነው ያለ። በጣም ስሬስ ጉዳይ አድርጎ አጥብቆ የነገረኝ ታውቂያለሽ። እንደዚህ ሴክሹዋል ነገሮችን እንደዚህ በተለይ ግንኙነትን አጥብቆ የነገረኝ አውቃለሁ። ግን እና ታዲያ እንዴት ነው አንቺ ከኔ ነፍስ ያንቺ ስሜት በልጦ ነው እኮ የመብለጥ የማለ መብለጥ ጉዳይ እኔ ግልጽ ነው እንጂ ታዲያ ሰው የምትወጂኝ ከሆነማ እንዴት ነው እንኳን 6 ወር 6 ዓመት 60 ዓመት አይጠብቅም እንዴ ሰው እድሜ ከሰጠ? አንቺ ብትታመሚ አልጠብቅሽም? አንቺ ብትታመሚ አልጠብቅሽም እኮ ልጠብቅህ ትችላለህ እኮ አላቅም። እሱን ታመሜ ስለማላቅ አላቅም። ግን ምንድነው እኔ በቃ ማለት አሁን እኔ ባለጌ ሴት አይደለሁም፣ ጨዋ ሴት፣ ለባሌ ታማኝ ክብር ያለ ሴት ስለሆንኩ ነው ፍቅር እንደዚህ የቁጭ አድርጌ ይሄ ከክብር ጋር ከግልጸኝነት ጋር ይነጋገራል። አሁን እኮ እኔ አልችልም እንፋታ ብል ተፋተሽ በቃ መፋታት ነው ፈልጊው ማለት ነው። እኔ እንደዛ አይነት ሐሳብ አእምሮዬ ላይ እውነት ለመናገር አልመጣም። እንዴ ብል እኮ እኔ አሁን እንግዲያውስ ተወይ ልትይ ነው ልልም እኔ እንጃ እሱን እኔ እንጃ። እኔ እንደሱ አይነት ሐሳብ አላሰብኩም። እንዴት እንደዚህ ታያለሽ? በጌታ እኔ ስለ ልጅ እኖርለታለሁ፣ ማርያም እሄዳለሁ። እኔ ከአንቺን አልጠብቅም። ደግሞ እንደ ቁም ነገር ቁጭ አድርገሽ እንደዚህ አይነት ወሬ ታወሪኛለሽ? ወይ ምን ችግር አለው? እኔ ከመታገስ ካቃተኝስ በቃ የሚፈልጉኝ ቤተሰቦች አሉ። ገብቶሻል? አንቺ አብሬሽ ስላልተኛው ብቻ አልችልም አልሻፍሽም ሞልተሻል። 6 ወር ሙሉ መታገስ አልችልም። አብረን ተቃቅፈን እየተኛን እኔ በቃ አቃተኝ። እኔ ምን ላድርግ? አንቺ ምንድነው የምታወሪው ዛሬ? ግን ፍቅር ግን ምን ሆነሽ ነው? አንተ ለጾም እንኳን 2 ወር እንዴት ነው? አምሮን ይሰማል ትንሽ ቢያንስ ለምን ይሰማል? በቃ እኔ ለጊዜው ተከልክያለሁ። በቃ ታምሜያለሁ አልችልም። በቃ ስለዚህ እንደዚህ አይነት ጉዳይ አታውሪ። እኔ በቃ አንድ የምኖርለት ልጅ አለኝ ታውቂያለሽ አይደል? ለልጃችን መኖር እፈልጋለሁ፣ ለቤተሰቦቼ ደግሞ መኖር እፈልጋለሁ። አንቺ እኔን ብፈልጊ መቼም እንደዚህ አይነት ሐሳብ አታመጭም። ሐኪሞች እኮ ዝም ብለው ነው ሲጀመር ፍቅር። ምን ማለት ነው ዝም ብለው ነው? መርምረው መሰለኝ ያሻሉኝ። ዛሬ ተሽሎኝ የምንቀሳቀሰው እኮ እነሱ ስላሉ ነው አይደል? ከፈጣሪ በታች እኮ ጥበብ የተሰጣቸው ሰዎች ናቸው። አይ ነው። እንዴት ነው እንደዚህ በጌታስ አይደለም እሱ እኮ እንደዚህ እኮ የሚያስብል ነገር አይደለም ፍቅር። እስከሚያልብህ ድረስ እንደዚህ አይደለም። እኔ ግልጽ ስለሆንኩ ነው እንደዚህ የምትሆነው። በቃ እኔ አቃተኝ። ግልጽ ስለሆንሽ ሳይሆን አመለካከትሽ ጥሩ ስላልሆነ። ኧረ አንቺ አቃተኝ አትበይ። በቃ ታይ ልቀቂኝሽ። በቃ ኖ ምንም እንድነኪኝ አልፈልግም። እኔ ነግሬሻለሁ ደግማ አቃተሽ አይደለ? አንቺ ጋር ቁጭ ብዬ የማወራበት ጉዳይ የለም። እናወራለን። በቃ ምንም ጥያቄ መልስም አልፈልግም። ምንድነው እንደዚህ ና እንጂ ምን ሆነህ ነው? በማርያም ቆይ አሁን ይሄ ግልጸኝነት እንደዚህ ያደርጋል እንዴ? በጌታ አቃተኝ አልችልም። እንዴት ነው ግን አንቺ እስኪ እያየሽ ንገሪኝ። እንዴት ነው እንደዚህ ደፋር የሆንሽው? ይሄ ድፍረት እኮ ባሌ እኮ ነው አይደል እንዴ? እየበላን መተኛት እኛ እኮ ሰዎች ነን አይደል እንዴ? ተሳይረን ለነች ይሄ ግልጸኝነት ነው ብዬ ነው የማስበው። እንደዚህ አይነት ቃል ይኸውልሽ፣ አሁን ልጃችን እያደገ ነው። እንደዚህ አይነት ቃል ደግመሽ እንዳታወሪ። ምን ችግር አለ?
ኧረ ድፍረት ኧረ ዝም በይ አልስቅም እውነት አልስቅም አስከፍተሽ እንዴት ትችግራለህ የኔ ማር እውነትም ሴት ልጅ የኔ ጣፋጭ እንደዚህ አይነት ቀልድ አቁም እኔ አልፈልግም የኔ ኬክ የኔ ቸኮሌት ከለር በቃ አትቆጣ አኮረፈኝ ሆድያ አኮረፈኝ ፍቅርያ አኮረፈኝ ታንገላጣይ ፍራንክ ነው ምናስ ጭራሽ እንደዚህ ፍራንክ ያው ዘጋ እጅንተ ናንቺ ታዲያ ወይኔ መድኃኒዓለም በስመ አብ ፍራንክስ ቢሆን ግን እንደዚህ ታወሪያለሽ እንዴ ፍቅር ምን ችግር አለው ለቤተሰብ ነግሬያቸዋለሁ ና ተጠጋ ከካሜራ ራስ ወጣብኛል እኮ ከካሜራ ወጣብኛል ፍቅር ሰላም በላቸው ተመልካቾችን ቪዲዮ ሰርቼላቸዋለሁ ሰላም በላቸው የዛሬው ሰላምታ እንኳን ይለፍ ቆይ ማይክል አምጣ ሰላም በላቸው ለማንም ኦኬ ሰላም በላቸው እና የተሰማህን ንገራቸው ፍቅር ይሄኩ እኔ አስተማሪ ቪዲዮ ነው እኮ ለምንድን ነው አንቺ በሰው ደካማ ጎን ፕራንክ ነው እንደዛ አይነት ፕራንክ አይደለም አስተማሪ ነገር ነው ይሄ በቃ ብዙዎች እንደዛ ሊሉ ይችላሉ ከዚህ ቪዲዮ አልሽ እኮ አንቺ ፍቅር ፕራንክ ነው አልኩ አይደለ ፕራንክ ነው ደግሞ ትቆጫለሽ ፕራንክ የሚያልሆነ ፕራንክ አድርገሽ ደግሞ ፕራንክ ነው እንደዛ አይነት አስተሳሰብ እንደሌለ ጠንቀህ ታገኛለህ ስለዚህ ብዙ ሰዎች ባሎቻቸው እንደዛ ሊባሉ ይችላሉ ሚስቶች እንደዛ ሊባሉ ይችላሉ መታገስ አለባችሁ አሁን ፍቅር ምን በጣም የተሰማን ስሜት ንገራቸው የሆነ ሰው በሪል እንደዛ ቢባል ምን ይሰማዋል የሚለውን ለማንጸባረቅ ነው ንገራቸው ሰላም በለ እሺ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እውነት ለመናገር እግዚአብሔር የሚያስደነግጥ ነው እንደዛ አይነት ኬዝ ደግሞ ኑሮባችሁ የሆነ ማረግ የማትችሉት ነገር ከህይወታችሁ ጋራ ደግሞ ይሄ ከመኖር ካለመኖር ጋር ነው የሚያያዘው እንደዚህ አይነት ኮማ ውስጥ ሆኜ እሷ እንደዚህ ስትል የሌለ ነው ይደበረኝ ነበር ግን ምን ተሰማ በቃ ምን አይነት ፊሊንግ ተሰማ ውስጥ ጥፋ በቃ በረር ሂዲት በቃ ወዴት ነው ጥፋ ያለ ወደ ገዳም ሁላ ሄዳል በዚች 5 ደቂቃ ውስጥ ገዳም አሰብ እውነት በቃ እንደዛ ነው ያሰብ ለምን መንፈሳዊ ቦታ ሄጄ በቃ ራሴ አፕዴት አላረግም ጥሩ ሐሳብ ነው ብዙ ሰዎች ምናልባት እንደዚህ አይነት ነገር ሊያጋጥም ሲችል በጣም ከባድ ነው አንድ ህይወት አጋር ምንም አይነት ሊያጋጥመው ይችላል ሴቷ ልትሆን ይችላል ወንዱ ታግሶ ችግሩን በችግር አብሮ ተካፍሎ መቆየት አለበት እኔ መግቢያ ሰርቻለሁ ግን ዝም ብዬ በቃ ፕራንክ ማረግብስ ነገር ስላጣሁኝ ይሄ ስለመጣልኝ ነው አረ ከባድ ፕራንክ ነው ማራይ ከባድ ፕራንክ ካስተየኩ ደግሞ ሶሪ ኦኬ ውድ ቤተሰቦች ለማንም ያው ትንሽ ደብሮኝ ነበር ፕራንክ መሆኑ ተመስገን ግን እንዴት አይዲያው መጣልሽ ግን አሁንም ቢሆን 6 ወር አልታገስም ለማንም ቤተሰቦች የዛሬው ፕራንክ ይሄን ይመስላል አስተማሪ ይዘት አለው ብዬ ተስፋ አደርጋለሁ ወዳችኋለሁ ስለነበረን ቆይታ ባይ ባይ ቻው በላችሁ ፍቅር ቻው በቃ ውድ ቤተሰቦች ልቤ ደንግጧል እኔ እውነት ለማንም እንወዳችኋለን በደንብ ማውራትም አልቻልኩምና ያው እንግዲህ ይሄን አስደንግጣኛለች ብቻ አገኝሻለሁ ግን ባይዘው አገኝሻለሁ ታውቂያለሽ